በቃው ማንንም ሰው ሳያይሽ ወደ ውስጥ ግቢ። ይሄን ሁሉ ራሱ ላደረኩት ህሊኔ ይወቅሱኛል። ላንቺ ብዬ ነው እሺ ያስመለስኳት። ምንም ነገር ራሱ ባላግዛት ደስ ይለኝ ነበር። እንዴ ለምን ደስ ትላለክ? ማም እኮ ጥሩ ሰው ናት። ተይ እንጂ ጥሩ ሰው አናውቅም እንዴ? ጆ ደግሞ ረፍ ባክ ይከፋኛል። ስሚኝ ይኸውልሽ ምንም አይነት ነገር ሊፈጠር ሊከፋሽም ሊደብርሽም ይችላል። ግን ደግሞ መቼም ቢሆን በምንም አይነት ሁኔታ ራስሽን ለማጥፋት እንዳታስቢ። ደግሞ ያን ያህል እኮ የሚከፋሽና የሚደብርሽ አይነት ልጅ አይደለሽም። እሺ አላስብም። በጣም ነበር የደነገጥኩት። ለምን ትደነግጣለህ? ጥላኝ የለ እንዴ? እኔ እንደውም ተገላገልኳት የምትል ነበር ይመስለኝ። አሃ እኔ በሞት አንቺ እንደዛ ትያለሽ ማለት ነው? አይ አልልም። እና እኔ ለምን እንደዛ ምን መሰለሽ? ይልሹ ምንም ነገር ልታጠፊ ትችያለሽ። ስላንቺ ግን ክፉ ነገር መስማት አልፈልግም። ስለዚህ ታርቀናል ማለት ነው? ሲጀመር አልተጣላንም። ይልቅ ግቢ። ይልሽ ራስሽን ጠብቂ። ደግሞ በጣም ቀስ ብለሽ ነው ደግሞ መግባት ያለብሽ። እኔ ግን እዚህ ካንተ ጋር ብቆይ ደስ ይለኝ ነበር። አይ መግባት አለብሽ። ይሽ ግቢ። ደግሞ ብርድ ነው፣ ብርዱን አትርሽ። እሺ በቃ ደውላለሁ። መሲ እየቀለድሽ ነው አይደል? እንደዛ ነው መቼ? አይ ቤሉድ እየቀለድኩኝ አይደለም፣ የምሬን ነው። እንዴ ይሄን ኩላ ሳታስብ እየነገርኩህ እየቀለድኩ ይመስላል? ይሄ እንዴት ሊሆን ይችላል? እና ባለፈው ሳገኛችሁ ለምን ዋሸሽ? እንደዚህ ዝም ተብሎ የሚነገር ነገር አይደለማ። እኔ ምን ላድርግ ደግሞ? ዝም ብዬ ብነግርህ አንተን ክብር ማሳጣት ነው። የምር ግን ወደሽው ማለት ምርጫሽ ሆኖ ነው? ምን ነው? ምንም ማወቅ ስላለብኝ የጠየኩሽ። ማለቴ ከምርሽ ነው ወይ የሚለውን ለማወቅ ነው። አዎ መርጫው ነው። በጣም ተገረምክ? ያልጠበቅኩት ነገር ስለነገርሽኝ ነው። ምን ያህል ጊዜ ሆናችሁ? ማለቴ ምን ያክል ጊዜ ታውቂዋለሽ? ብዙ ጊዜ ሆኖናል። ያው አሁን አብረን ለመሆን አስበናል። አብረን ለመኖር? እስቲ አንድ ቤት ነው? አዎ ለመጋባት። እንዴ ኧረ መሲ ያረጋጊው። እኔ እየቀለድሽ እየመሰለኝ። ጭራሽ ለመጋባት? አዎ በአሁኑ ሳምንት ሽማግሌ ልካለሁ ብሏል። አይ መሲ፣ አይ በቃ እየቀለድሽ ነው ማለት ነው። ይሄማ እውነት አይሆንም። አረ ቤሉል በፈጣሪ እኔ እየቀለድኩኝ አይደለም። ጨንቆኛል እኮ ተረጋግተህ ስማኝ እንጂ። መሲ እኔም እኮ እያልሽኝ ያለሽው ነገር የሚታመን ስላልሆነ በጣም እየጨነቀኝ ነው። ምን ሆነሻል? ቆይ ስለዚህ ጉዳይ ማን ያውቃል? ለእኛስ ነግረሽናል? አልነገርሽም? ትዳር ብለሽ ከመወሰንሽ በፊት ለእኛ መናገርና ማን ነው ምንድን ነው ከየት ነው የሚለውን ማጣራት አለብን። ይሆንሻል አይሆንም የሚለውን ራሱ ማጣራት አለብን። መሲ ቀሪ ዘመንሽን በሙሉ እኮ አብሮሽ የሚኖር ሰው ነው። እንዲሁ እንደ ቀልድ ልንጋባ ነው? ተይ አይሆንም፣ መጨረሻ አይሆንም። እንዴ ቆይ ለምን አይሆንም ቤሉል? እኔ ምንም አልተዋጠልኝም መሲ። ተረጋጊና ንገሪ። ቆይ አስገድዶሽ ነው እንዴ? ያስገድድሽ ሰው አለ? መሲ እባክሽ ለኔ ንገሪ። ማንም ምንም አያመጣም። አረ ቤሉል እኔ ማንም አላስገድደኝም። እና ቆይ ትወጂዋለሽ ማለት ላንቺ የሚገባሽ ሰው ነው መሲ? አዎ። እና ደግሞ ሌላም ልነግርህ ያሰብኩት ነገር አለ መሲ። በቃ ትንሽ ነገሩን አስቤው ራሴን ላሳምነውና የቀረውን ትነግሪኛለሽ። እሺ በቃ ወይኔ ጉዴ። ቆይ እኔ እኮ መጀመሪያ የጠራሁት ከእናቴ ጋር እንዲያስታርቀኝ ነበር። ቆይ እሱም ሰው አይደል? ምን አስደነገጠው? ቆይ ለምንድን ነው ይሄን ያህል መውደድ ያጠራጠረው? በቃ እንደዚህ እንደቀልድ ተለያየም ማለት ነው። ለነገሩ ማንንም መውቀስ አልችልም። ሁሉም ነገር የኔ ጥፋት ነው። ቆይ አትሂድ። እኔን ስላየ ለምን ትሄዳለህ? ቦታው እኮ ለሁላችንም ይበቃል። ብቻ መሆን ፈልጋ ከሆነ ደግሞ እኔ ወደ ውስጥ እገባለሁ። በሁለተኛው አማራጭ እስማማለሁ። እውነት? እና ልግባ ወደ ውስጥ? አዎ
አንተ እንቅልፋ ይሄን ሁሉ ስቃይ ስትሰቃይ የት ነበርክ? ጭራሽ ልታስፈታኝ ይቅርና አረ ቆየት ሄደ ነው የት ነበርክ? እየሞከርኩ ነበር ግን በጭራሽ ላገኝሽ አልቻልኩም። ከልብ ካለቀሱ እንባ አይገድም። እሺ እንቅልፋም። ቆይ ለምንድን ነው የምትሳደቢው? እኔ እኮ የራሴ ህይወት አለ። እየፈለግኩሽ ነበር ግን ደግሞ ላገኝሽ አልቻልኩም ማለት እኮ አያሰደም። ቴዲ እኔ አንድ ነገር በሆነ ህይወት እንዴት እንደሚበላሽ ገብቷል? ተይ እባክሽ እንደዚህ አይነት ንግግር አትጀምሪ። አንቺን የሚያኖርሽ ፈጣሪ እኛንም እንደፈጠረን ትረሻዋለሽ እንዴ? አትፈላሰፍ። ይሄ ፍልስፍና አይደለም። እሺ ቆይ ደግሞ ማን ያዘሽ? ደግሞ ፖሊሶች እየፈለጉሽ ነው። አውቄያለሁ ግን ደግሞ ማን እንደያዘኝ አላወቅኩም። መልኩን ራሱ በደንብ አላየሁትም፣ ተሸፋፍኖ ነበር። ፈጣሪ ነው ያተረፈኝ። ሁኔታው በጣም ያስፈራ ነበር እና አሁንም ድረስ በጣም እየፈራው ነው። ምን ልታረጊ ነው? ይሄ ቀን እንደሚመጣ ደግሞ ታውቁኝ ነበር ማለት? እኔ ብያዝ አንተ በሰላም የምትኖር መስሎ ነበር እንዴ? እሱን እንኳን ተይው ቴዲ። ምንድነው ፊትና ሁኔታ አላቅም። እኔ ላይ ያሰብኩት እንኩላል እንዴ? አይ ምንም አላሰብኩም። ግን አንድ ዜና አለኝ ላንቺ። ምን አይነት ዜና? ላገባ ነው። ይሄ ነገር ባይፈጠርና አንቺም ከፖሊሶች እየተባበቅሽ ባይሆን ኖሮ የሰርጌ ቀን የክብር እንግዳ ይተወኝ ነበር። ተው እንጂ አልቀረብም ወገኛ። እንዴ እንዲያውም እኮ ልጅቷን በደንብ ታውቂያታለሽ። እንዴት ነሽ? ደህና ነኝ። ጠፋሽ? ማለትማ አይቼሽ አላውቅም። እዚህ ስመጣም አላገኝሽም። ለዛ አይ አለሁ፣ አልጠፋሁም። አልሰጥህም። ለሷ እንደወሰድኩት ኤልሽ ቁርስ ላቅርብ? አዎ ወንድሜ ሊወጣ ስለሆነ አፍጠኝልን። እሺ እሺ። ወንድሜ ምን ሆነሃል? ፈዛሃል እኮ። ምንም አልኩ። የደበረ ትመስላለህ። ኧረ አልደበረኝም። ደግሞ ቢደብረኝም ሁሉን ስለወሰድሽብኝ ነው የሚሆነው። እሱንማ እንደስጇለሁ። አልሰጥክም። እኔም ትቼልሽ ነው እንጂ ገብቼ ክፍልሽ ብፈልግ የደበቅሽበትን አላጣም። ስለዚህ ሆን ብዬ ነተውኩሽ። ተረጂ ምንም ይሁን ምን አንቺ እህቴ ነሽ። ውጤቱ እንደተለያየ ቢነገረን እንኳን አንቺ እህቴ ነሽ። ወንድሜ ለምን እንደዚህ የምትፈትብኝ? ኤልሺ ኤልሺ ይናልከው? ኧረ ፍቅር ጨምሯል ወይ ወንድምዬ? አይ አንቺም ማሽቃበጡን አታብዢው። እሺ ምንድነው? ምንም ነገር ቢፈጠር በጣም የምወድሽ እህቴ ነሽ። እሺ በጣም ነው የምወድሽ። ኧረ በለው ልትሞት ነው እንዴ? በጣም እኮ ሙገግስከኝ። ሰማኝ ውዱ እንድመልስልህ ከሆነ ግን አልመልስልህም። እንደዛ አይደለም። በጣም ስለምወድሽ ነው እንደዚህ የምልሽ።
የኔ ቆንጆ አንቺ በህይወቴ በጣም ትልቅ ቦታ የምሰጥሽ እህቴ ነሽ። ኧረ ወንድሜ እኔ ልነሳ ነው። ቆይ ምን ጉድ ነው? እርግጠኛ ነህ ደህና ነህ? ምንም የተፈጠረ አዲስ ነገር የለም ወይስ ለሞት ነበረ ነው? አይደለም አልኩሽ። በቃ አንቺ ቢ እኔ መሄድ አለብኝ። እንዴ ምግብ ሰበላ? ጓደኛዬ እየመጣች ነው ብዬሽ የለ ሰዓቱ ደርሷል። እና እዚህ ይዛ ትመጣለች? አይ ሌላ ቦታ ነው የምታርፈው፣ ግን ትመጣለች። አስተዋውቅሻለሁ። ግን ጓደኛዬ ስትል ኖርማል ጓደኛ። አይ ጥሩ ነው፣ ጥሩ ለውጥ ነው። በይ ወሬን ተይና ምግብሽን በልተሽ መድኃኒትሽን በስርዓቱ ውሰጂ። ኤጄ ቤሉ የለም እንዴ? ሳይሽ ደበረው መሰለኝ ሄዳ። ምን ማለት ነው አንቺን ሳይሽ ደበረው? አላውቅም ብቻ ደበረው። ከእሱ ጋር ቆሜ ስላየኝ ይሆን እንዴ? ወይኔ ምን አይነት አጋጣሚ ነው ግን። እንደውም ማዱ መጥቷል። ለሱ አስቀምጭለት፣ እሱ ይበላዋል። አዱ እንዴት ነህ? ደህና ነኝ። እኔ የምልሽ ይልሹ ስለት እያገኘሽ መረጃ አለ እንዴ? እስካሁን አልተገኘችም? አይ አልተገኘችም። እና ምን አቀረቀርሽ? መናገር የለብሽም ተብዬ የለ። ስለዚህ መናገር የለብኝም። የሆነ የምታውቂው ነገር አለ ይመስለኛል። እየደበቅሽ ነው እንዴ? በይ ንገሪኝ። አዱ እኔ ምን ላውቅ እችላለሁ? ደግሞ ለምንድን እንደዚህ የምታፋጠኝ? የእሷ ነገር በጣም ስላሳሰበኝ ነው። እሱማ እኔንም አሳስቦኛል። ግን በቃ ምን ማድረግ ይቻላል? በጣም ተረጋጋሽ። ለሞት ከመሞከር በላይ ምን ላድርግ? በረጋጋም የሆንኩት ነው የተረጋጋሁት። አንሺ እንጂ። አይ ያን አላስፈላጊ ስልክ አይደለም። ደግሞ ምግብ ላይ ነን። እሺ በቃ በዚህ ጊዜ እየቀለድክ ባትጃጃል ጥሩ ነው። እኔም አንተም ትልቅ ችግር ውስጥ ነን። እኔ ብታሰር ደግሞ አንተም አይቀርልህም። እሺ አይ እኔ እንኳን በጣም ንጹህ ነኝ። ምንም አይነት ወንጀል የለብኝም። አረ እንደዛ ነው የሚመስለው? ተው እስኪ አታስቀኝ። አንተ በጣም ንጹህ ሰው ነህ አይደል? እንደውም ልንገርህ አይደል ከኔ ይልቅ አንተ በጣም ትልቅ ችግር ውስጥ አለበት። አትጃጃል፣ አሳልፌ ነው የምሰጥህ። በጣም ጥሩ አድርጊው። በማን እንደሚብስ የምናየው ይሆናል። እሺ አረ በለው። አንተ እንዴት አባ ነው የሚያደርግህ? ማን ነው እንዴ ልብ ልብ የሰጠ?